ነገ ብሩህ ነው ስንቆም በጋራ የተስፋ ጎህ ሲቀድ የደጎች አሻራ ይቀየራል ሕይወት ባለበት አይረግጥም። ነገ ብሩህ ነው ስንቆም በጋራ የተስፋ ጎህ ሲቀድ የደጎች አሻራ ነገ ብሩህ ነው ስንቆም በጋራ የተስፋ ጎህ ሲቀድ የደጎች አሻራ ይቀየራል ሕይወት ባለበት አይረግጥም። በጌታችን እዝነት መቼም ተስፋ አንቆርጥም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ወዲህ ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ በጣም ደህና ነኝ። እንዲሁም ክርስቲያን እህት ወንድሞቼ ውድ ኢትዮጵያውያኖች ሰላም ሰላም ብያለሁ። በያለንበት የዓለም ዳርቻ ሰላማችን ብዝት ትርፍ ትርፍርፍ ይበል። አላህ ሀገራችንን ሰላም ያደርግልን። ሁላችንን በዱዓ በጸሎት እንበርታ። አላህ ሀገራችን ሰላም ሲሆን ነው እና እኛም ሰላም የምንሆነው። እና ውድ ቤተሰቦች ዛሬ ይዤላችሁ የመጣሁት ከቆርቆሮ ቤትና ወይም ከብሎኬት ቤት ማንቻው ብንሰራ ይሻለናል ወይስ ማንቻው አሪፍ ነው የሚለውን ነው። እንደምታዩት እዚህ ጋር ገና እየተጀመረ ነው። አሸዋ ምናምን እያጋዙ ያው ሲሚንቶ ምናምን ድንጋይ ሁሉ ነገር እንደምታዩት ነው። እና ይሄን ይመስላል። እስኪ ሁላችሁም ማሻአላህ መብሩክ በሉ። ተወዱታላችሁ ብዬ ይሄን ሀሳብ እንደምትደግፉት ተስፋ አለኝ። እና ውድ ቤተሰቦች እንደምታዩት ቤት ይሄን ይመስላል። እንደምታዩት ድንጋዩ ምናምን ተረብርቦ ተወጥሮ ነው እንደምታዩት የሚገኘው እዚህ ጋር ማሻአላህ ተባረካላ። ሁላችሁም ሀገራችንን በነገራችን ላይ ስራ አለ። ስራ ካልናቅን ሁሉን ነገር እንደምታዩት ወንድሞቻችን እየሰሩ ነው የሚገኙት። እና ይህን ይመስላል። ከቆርቆሮ ቤት እና ከብሎኬት ቤት ማንቻው አሪፍ ነው ወይስ ምን አይነት ቤት ብንሰራ ይመቸናል የምትሉ እስኪ ሁላችሁም ሀሳቡን ገለጹልኝ። ምክንያቱም ስንቶቻችንን በስደት ዓለም ላይ ያለ ነው ጊዜያችንን ሁሉ ነገራችንን ጉልበታችንን ሁሉ ነገር እየፈጀን ያለን አብዛኞቻችን በቤት ነው። እና በአሁን ሰዓት ደግሞ ጀግና ቤተሰብ፣ ጀግና እህት፣ ጀግና ወንድም፣ ጀግና እናት አባት፣ ሁሉ ነገር ጥሩ ቤተሰብ ያለው ሰው በአጠቃላይ ጥሩ ደረጃ ይደርሳል። እና ስንቶቻችንን ምን ላይ ነው ያለ ነው? ስደት ከወጣን ስንት ዓመት ነን ብለን ራሳችንን ጠይቀን እናውቃል? ደግሞ እኛ ስንት ዓመታችን ምን አደረግን? ገንዘባችን የት ነው የሚውለው ብለን ራሳችንን አስበን እናውቃል ወይም አስተውለን? እና ውድ ቤተሰቦች ከወጣን ከለፋን አይቀር ገንዘባችን የት ነው የሚወድቀው? ገንዘባችን ምን ያደረግንበት? ገንዘባችን፣ ልፋታችን፣ ሁሉ ነገራችን የት ነው ያለው ብለን ማሰብ መቻል አለብን። እና እንደምታዩት የልፋት ውጤት በዚህ መልኩ መጀመሪያ አንስቶ እስከ መጨረሻው ታያታላችሁ፣ ተወዱታላችሁ ብዬ አስባለሁ። በአሁን ሰዓት ብሎኬት ሲባል ከባድ ነው የሚመስለን፣ ነገር ግን በአሁን ሰዓት የእንጨት ቤትም በጣም ከባድ ነው። አንድ እንጨት ስንት እንደገባ በጣም ከባድ ነው። እና ለቻለ ሰው በዚህ ቢጠናከር ብዬ እመክራለሁ። ምክንያቱም በጣም አሪፍ ነው። ስንት ስፈጀ የሚለውን እስኪ ሁላችሁም ገምቱ። ግምታችሁን በኮሜንት አሳውቁኝ። እና ይህን ይመስላል። ሁላችሁም እንደምትወዱት ተስፋ አለኝ። ሀሳብ ምን አይነት ብንሰራ አኪድ ሁላችንም ቦታና ቤት ሁላችንም የምንመኘው ነገር ነውና የኔ ይኸው እንደዚህ እዚህ ደረጃ ነው ያለው። አልቆ ደግሞ ኢንሻአላህ እስከ ዋጋው እስከ ሁሉ ነገር የማቀርብላችሁ የማሳያችሁ ይሆናል። እና ለሰነፋችሁ በቃ ለመስራት አስባችሁ አይ አንዘልቀውም ወይ ውድ ነው ወይ እንደዚህ ነው ብላችሁ ለተነሳችሁ ትንሽ አበረታታል ብዬ ነው ይዤላችሁ የመጣሁት ውድ ቤተሰቦች። ምክንያቱም አንድ ነገር ካልገባንበት በፍጹም እንትን ይለናል። ከገባንበት ግን መውጫው ቀላል ነው። የተጀመረ ነገር መጨረስ አለበት
የማይጨረስ ነገር የለም። ስናስብም ሆነ ስናወራው ይከብደናል፣ ስናልመው ይከብደናል። ነገር ግን በቃ ከወጣን አይቀር ለዓላማ እንኖር። ከወጣን አይቀር በቃ እኛ የራሳችን የሆነ ነገር አለን የምንለው የሚያስደስት ነገር መሆን አለበት። አንድና አንድ የምመክራችሁ ውድ እህቶቼ በስደት ዓለም የምንገኝ ሁላችንም ጠንክረን በቃ ሰርተን የራሳችን የሚል ነገር መኖር አለበት። የልፋታችን ድክመት የልፋታችን ውጤት በአግባቡ ሲሆን በጣም ደስ ይላል። እና እንደምታዩት አሁን ይሄ ብሎኬቱ ስንት ፈጀ? ብረታ ብረቶች ምናምን ብዙ ነገሮች አሉ። ያው ፀሐይ ስለሆነ እዚህ ጋር ብዙ አይታይም እና እኔ በጣም ደስ ብሎኛል። ማሻአላ አልሐምዱሊላ። እና ውጤታችሁን ማየት በጣም ነው የሚያስደስተው። የልፋታችሁ ውጤት እንደዚህ ሲታዩ ስኬታችሁ ምናምን እና ሁላችሁ ማሻአላ እያላችሁ መጨረሻውን ኢንሻአላ አሳያችኋለሁ። በዚህ መልኩ ነው ያለው። አሁን በጣም ነው ደስ የሚለው። ምክንያቱም ኢንሻአላ የተጀመረ ነገር ይጨረሳል። የሆነ በቃ ሞራላችሁ እየጨመረ የስራ ራሱ የደከማችሁትን ስራ የሰነፋችሁበትን ብርታት እየሆናችሁ ነው የሚካሄዱት። ምክንያቱም የራሳችሁ አላማ ስላለ የራሳችሁ የሆነ ነገር ስላለ ወደ አላማችሁ ስለተመለሳችሁ በጣም ደስተኛ ሆናችሁ በስራችሁ በቃ ስራ እንንቅም፣ ጎበዝ ጠንካሮች እንሆናለን። ምክንያቱም አላማ ስላለን ይህን ነገር ብንጨርስ ይህን ነገር ብናደርግ የሚል ሀሳብ ስላለን እና ውዴቶቼ ለሆንም ሁሉም ነገር በቃ ይህን ነገር አደርገዋለሁ ብለን መወሰንና መቁረጥ አለብን። ያን ነገር ገና በጣም ውድ ነው ወይም በጣም እንትን ነው አናደርገውም አንችልም የሚባል ነገር ቀረፋችሁ ብትገቡበት የራሴን የሚል ነገር ቢኖራችሁ በጣም ደስ ይለኛል። እና እንደምታዩት እኔ ሲጀመር በጣም የሚያስፈራ ነገር ነበረ። ነገር ግን ወት እንደዚህ ጋር ማሻአላ በጣም ደስ የሚል ደረጃ ነው ያለው። ሁላችሁም አስተያየታችሁን እስኪ በኮሜንት አስቀምጡልኝ። ማለት በብሎኬት ብንሰራ ያዋጣል ወይስ በቆርቆሮ? እኔ ምርጫዬ በብሎኬት ብሰሩ ነው። ምክንያቱም ምንም ያህል እንትን አይልም፣ ምንም ያህል ያኔ ፈርቅ የለውም። ወይም የቆርቆሮ ይረክሳል እንጨቱ ሳይሆን የእንጨት ዋጋ በጣም ውድ ነው። ጠንካራ ቤተሰብ ጠንካራ ሰው ካላችሁ እናንተን ጠንክሮ ያጠነክራል፣ እናንተን ለውጦ ያለውጣል። በቃ እና የገንዘባችን የተዋለ ገንዘባችን ምን አደረግንበት የሚለውን ነገር እሰቡበት ውዴቶች። ጠንካራ ሆኖ የልፋታችሁን ውጤት ማየት በጣም ነው ደስ የሚለው ከምነግራችሁ በላይ። እና ሀቂቀተን እንደዚህ ለፍታችሁ ይሄ እንደዚህ ስታዩ በዚህ ደስታ እንደዚህ የሆነ መጨረሻ ላይ ምን አይነት ነው ደስታው? ሄዳችሁ ደግሞ ስታርፉበት የራሴ የምትሉ ሲኖራችሁ መጨረሻው እንደዚህ ጨረስረስ ብሎ ምናምን ሲያምር ምን አይነት ስሜት ነው የሚሰማችሁ? እና እንደኔ በብሎኬት ስሩ ነው የምላችሁ። እንደው ያም ባይሆን አቅማችሁ ካልፈቀደ በቃ በምትችሉት የራሳችሁ የሚሆን ነገር ገንዘባችሁን ጠንክራችሁ ሰርታችሁ በቃ የራሴ የሚለውን ነገር ቢኖራችሁ ደስ ይለኛል። ገንዘባችሁን፣ ጊዜያችሁን፣ ጉልበታችሁን በአግባቡ አድርጉ። ጠንካራ ሆኑ ነው የምለው ውድ ቤተሰቦች። እና ይህን ይመስላል እስከ መጨረሻው። በዚህ ላይ ነው በዚህ ታይም ነው ያለው። ኢንሻአላህ ደግሞ አልቆ በስነ ስርዓት ሁሉ ነገር እስከ ዋጋው እስከ ሁሉ ነገር የማስረዳችሁ በስነ ስርዓት ይሆናል። ለዛሬው በቃ እስኪ በዚህ ምን ይማራሉ ወይም በዚህ ነገር ምን አይነት ደስታ ይሰማል? ለራሴ በጣም ደስ ብሎኛል ማሻአላህ። ምክንያቱም ሰው የልፋቱን ውጤት ሲያገኝ በጣም ደስ ይላል። የልፋታችንን የላባችንን ሰው ሰርቶ እኮ ሲያገኝ በጣም ደስ ይላል። እና ያው ብዙ ፀሐይ ስለሆነ ብዙ አይለይላችሁም። ያው መጨረሻው ክፍል ይሄን ይመስላል። ኢንሻአላህ አልቆ ምናምን ደስ በሚል ነገር ሁሉ ነገር አስረዳችኋለሁ በስነ ስርዓት ሁሉንም ነገር። ሁላችሁም እስኪ አስተያየታችሁን በኮሜንት ግለጹልኝ። ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ ውድ ቤተሰቦቼ። ለምትሰጡኝ አስተያየት ለምትሰጡኝ ሁሉ ነገሮች ምስጋና ከልብ ነው። ለቤት አዲስ የሆናችሁም ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ነባሮችም ስለምታበረታቱ ከልብ ነው የማመሰግነው ውድ ቤተሰቦቼ። እና ስንት ፈጀ የሚለውንም እነግራችኋለሁ ኢንሻአላህ። እና መጨረሻው ይሄን ይመስላል። ተወዱታላችሁ ብዬ ተስፋ አለኝ። ሁላችሁም መብሩክ በሉኝ። አልቆ ደግሞ በደስታ በጤና በፍቅር የምንኖርበት
አላህ ያደርገን። ቤተሰቦቻችንን የምንጦርበት በቃ የሚያስደስተን ቤት አላህ ይሁን ያደርገው። ሁላችሁም በዱዓ እገዙኝ። በሰላም አልቆ ደግሞ ኢንሻአላህ እስከ ሁሉ ነገር የማቀርብላችሁ ይዤላችሁ እንደምመጣ ተስፋ አለኝ እና ዱዓችሁ ብርታታችሁ ኃይለኝ ውድ ቤተሰቦች ሁላችሁንም ከልብ አመሰግናለሁ።